በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። ከዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆችን እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር፣ በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ። ምንድነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይህን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም፣ ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኸኝ ነበር ምናምን፣ ግን በተቃራኒው ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እችን ትንሽ የህፃን ልጅ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራውን አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት። ፍርሃት አለ። እሱም ደግሞ ስምና ዝናውን ማጣት ስለማይፈልግ ሶሻል ሚዲያ ላይ እኔም ደግሞ የሆነ የተወሰነ ሰው ያቀኛል አይደለም፣ የሆነ ነገር ወጥቼ በኋላ ያው የሆነ ኤንጌጅመንት ይኖረኛል፣ የሚሰማኝ ኦዲየንስ ይኖራል፣ ትንሽ የሚከተለኝ ሰው አለ። እሱ ፍርሃት አለበት እሱ ጋር ባገኘው አጋጣሚ ሁሉ እንድፈራው ነው የሚፈልገው። በቃ እንድፈራው ምንም አይነት እንትን እንዳለ እሱ በጣም ፓወርፉል እንደሆነ ብዙ ነገር እንዳለ ምናምን ነገር። ስለዚህ ዝም ለማስባል ነው ማለት ነው ዛቻውም ማስፈራሪያ። እኔም ደግሞ እንደ እናት ይሄ ነገር ሄዶ የት ይደርሳል አይነት ፍርሃት ያውጡሻል አይደለ? አሁን እንዴት ነው እንቅልፍ የምተኛዋች? ልጅሽ እንኳን ከጎረቤት ጋር ሲጣላ እኮ ነርቨስ ትሆኛለሽ አይደለ? አይደለም በህይወት ሰው እያስፈራራሽ፣ በልጅሽ ሰው እያስፈራራሽ። እኔ ግን ጽዮን አሁን ብዙ ታግሻለሁ ስትይ በተለይ ከጾታዊ ትንኮሳዎች ጋር በተገናኘ በእንቁላሉ ጊዜ አይነት ስሜት አለው። ምክንያቱም የሆኑ ነገሮች ሲጀመሩ የሆነ ነገር ላይ ማቆም ካልተቻለ ያንን ነገር በተደጋጋሚ የማስተናገድ እድል ይኖረዋልና ምናልባት አሁንም ልክ ይሄን ነገር ፖስት ስታደርጊ አድናቂዎችሽ ይሄማ በጣም ሲሪየስ ምን መሰለህ፣ እኔ እንደነገርኩ መጀመሪያ ቲቪ ላይ ምናምን ሆስት አደረግ ነበር እና በአጋጣሚ ትላልቅ ሰዎችን ኢንተርቪው የማድረግ አጋጣሚዎች ምናምን ነበሩኝ። ያው ለማደግ ተፍተፍል ነበር ምናምን በእንደዚህ አይነት ሁኔታ ላይ ከመውለዴም በፊት እንደዚህ አይነት አጋጣሚዎች አጋጥመውኝ ነበር እና የሆነ ጊዜ ላይ በቃ በጣም እንደዚህ ምርር ብሎኝ ምናምን ለመናገር እንትን ብዬ ነበር ነው። አሁንም የምነግርህ ሌላ በጣም ሰው የሚወደው በጣም ትልቅ ሰው ደግሞ በጣም የሚታወቅ ሰው ደግሞ በቃ ይህ ነገሮች በሙሉ በቃ እንድረሳቸው በቃ ለእግዚአብሔር ታያቸው። ሰዎች ያደረጉት ነገር በራሱ እግዚአብሔር ይቀጣቸዋል። እነዚህ ነገሮች አታውጫቸው፣ ለአንቺ ለህይወትሽም ጥሩ አይደለም ምናምን ብሎ ነገረኝ ያ ሰው ማለት ነው። ታውቁት የሆነ ሰዓት ላይ እንደዛ ነገሮችን አለፍኳቸው በይቅርታ
ያው እንግዲህ መልእክቶቹን እያየው ነበረ። እንግዲህ ጽዮንን ስምናቃት የሳሚ እናት እያለች ስትቀልድ እና እንዲህ አይነት መከራዎች እንዲህ አይነት ስሜቶች ውስጧ እንዳሉ አልገምትም ነበር የሚል አስተያየት መጥቶልሻል። እኔ ወደ ቲክቶክ የመጣሁት ኮሜዲ ኮንተንት እየሰራሁኝ ነው። አንዳንድ ሰው እንደዚህ ነገሮችን ፖስት ስታደርግ አቴንሽን ፈልገህም ይመስለዋል። ግን እኔ ወደ ቲክቶክ የመጣሁት ያው በምችለው በታለንቴ የሆነ ነገር ክሬት አድርጌ ነው እንጂ ደካማ ጎኔን አውርቼ አቴንሽን የምስብም ሰው አይደለሁኝም። በጣም ብዙ ጊዜን ያው በመቀለድ በመሳቅ ምናምን ነው ማሳልፈው ቲክቶክ ላይ። እንግዲህ በቅድምም እያልሽን ነበረ የመድፈር ሙከራም ተደርጎብሻል፣ ዛቻና ማስፈራራም እንደዚሁ አለ እና ይመስለኛል ይሄ ወደ ህግ ለመሄድ ከበቂ በላይ ነው ብዬ አምናለሁኝ። እንደው ፍርሃቱ እንዳለ ሆኖ አንድም ደግሞ ከጎናችን ማንም የለን ብለን ለምናስብ ሰዎች ነው ህጉ እዛ ጋራም ያለው ብዬ የማስበው። ማህበራዊ ሚዲያ ላይም እንደዚህ መውጣትሽ ምናልባት በዝናና በገንዘብ ያሸንፉናል ብለን የምናስባቸውን ሰዎችም ጎተት እንዲያደርግልን ይጠቅማል ብዬ አስባለሁኝ እና ከዚህ በኋላ ወደ ህግ ብትሄጂ ባይነኝ። እኔ ምን ታስቢያለሽ አንቺ? እንዳልኩሽ አሁን ድንገት ነው እናንተ ግን እያወራሁት ወዴት እንደሚሄድ አላውቅም ነገሩ። ግን ቅድም እንደነገርኩሽ ይሄ ከአንድ ማምናት ሴት አለች። በቃ የከፋ ነገር ከመጣ ልጄ እንድታሳድግልኝ ምናምን ነገርኳት። ስላለው ነገር ነገርኳት። ሰውየው ማን እንደሆነ ምን እንደሆነ በአጠቃላይ እስከዛሬ ድረስ አቢዩዝ ሲያደርጉኝ ስለነበሩ ታዋቂ ሰዎችን ጭምር አጠቃላይ እጄ ላይ ስላሉ ማስረጃዎችን ምናምን ነገርያት። በቃ ክፉ ቀን ከመጣ በቃ ልጄን አሳድግልኝ ምናምን፣ ግን የከፋ ነገር ከመጣ ወደ ህግ እንሄዳለን ምናምን አልኳት። ይህን ፖስት ሳደርግ ግን በቃ እንዳልኩሽ በጣም ብሶት ውስጥ ሆኜ ከፍቶኝ ያለቀስኩ ምናምን እንደዚህ አይነት ስሜት ውስጥ ሆኜ ነው ፖስት ያደረግኩትኝ። ግን የከፋ ነገር ከመጣ ወደ ህግ እንደሚሄድ ያው አልጠራጠርም፣ መሄድ አይቀርም። አንድ እኔ ግን ምንድን ነው አሁን ምን አድርጊ ነው የሚልሽ? አሁን ሴክሹዋሊ አቢዩዝ አድርጓል፣ ያሁሉ ነገር ታልፏል፣ ሙከራ አድርጓል፣ አምልጠሻል። ከዚህ በኋላ ምንድን ነው ምን አድርጊ ነው እያለ ያለው ስልሽ ምንድን ነው? እኔም እሱም ጋር ፍርሃት አለ። ገብቶሻል አይደለም? እሱ ያው ኦልሬዲ ስለኔ የምታውቀው ነገር አለ ብሎ የሚያስበው ነገር አለ። እኔ ደግሞ ከኔ የተሻለ ሰው ነው ብዬ የማስበው ነገር አለ። ሁለታችንም ውስጥ ያለው ፍርሃት ራሳችንን ለማዳን ነው። ገባሽ አይደል? አሁን እዚህ ጋር እሱም እንደ ማስጠንቀቂያ አይነት ነገር ነው። ከዚህ በኋላ ያንንም ነገር ፖስት ሳደርግ ያው አስጠንቅቆኛል ምናምን በማናጀሩ በኩል ምናምን በተለያየ ስልክ ምናምን። ግን እኔም ደግሞ ብቻዬን ብሆን የዚህን ያህል መፈራ አይመስለኝም። ይህን ያህል በቃ የመጣው ይምጣ ምናምን ችግር የለውም ምናምን እላለሁ። ግን የ2 ዓመት ከ7 ወር ህፃን አለችኝ። ኃላፊነት ወስዶ የሚያሳድግልኝ ሰው የለም። ያው ብዙ ሰዎች ያውቃሉ፣ ጎረቤቶች የሚያውቃሉ። ሰው ቤቴ ራሱ የሚመጣ ሰው አይደለሁኝም። ቤቴ ብቻዬን የምኖር ሰው ነኝ። ብቻዬን እወጣለሁ እገባለሁ። ጓደኛ የሌለኝ ሰው ነኝ። እንደዚህ ምልሽ ነገር የሌለኝ ሰው ነኝ እና ክፉ ቀን ቢመጣ ምን ላደርግ እንደምችል ግራ ገብቶኝ ነው በእንደዚህ አይነት ሁኔታ